አንተስ ምን አገባ? ምን ያገባ ነገር አለ? በገዛ ልጅ አይደለም ብሸጠው የፈለገ ነገር ባል አንተ ምን አገባ? ምን አገባ? አይደለም አንተ እሱ ያገባው ሸጥኩት። በቃ ጥቅም ነው አይደል? ሸጥኩት። እንደምታይ ወጣት ነኝ፣ ገና ልጅ ነኝ፣ ገና ብዙ ወልዳለሁ። እየወለድኩኝ እሸጣለሁ። ልጅ የት እንደሆነ አቀባል እባክህ ወንድም እባክህ እንደው ልለምን ወድጄው ወይ አፍቅሬው አይደለም ያገባሁት ለጥቅም ነበር። ምክንያቱም ሳየው ኮንዶሚኒየም ይሸጠ አንድ አይፎን ይገዛልኝ። ስለዚህ ምን ያደርግልኛል ካሁን በኋላ? ስለዚህ ከተመረተ ልጄን አምጥቼ ሸጥኩት። ተታልስ አይቃውን ጣለች። መንገድ ላይ ወደቀ ነው። ተረጋጋ ቆይ ተረጋጋ ቆይ አንቺ ውሻ ተው አላጣ ያ ፈረንጅ ወይ ልቡና ኩላሊቱን ነው እናወጣዋለን ምናምን ብሎኛል። ከፈለገ ያወጣ የሚያወጣው ነገር ያወጣ። እግዚአብሔር እንደው ላንተ አቅም ይስጥክ፣ ጉልበት ይስጥ። ይረዘ እንመሻሽልኝ ምን ችግር አለ? በጣም አንድ ተቆለፈ። እኔ ምን አውቄ ዛሬ ነው የገባኝ። አይፎን አለች። እኔ ላንቺ አይፎን ከየት አመጣለሁ? ገብታል። ያኔ ቢሆንማ አይፎን አይደለም መኪና ይገዛላታል። ምን ብዬ ከሱ ጋር ተናናለሁ? በአሁን ሰዓት ልጅ ይሄ እንዲህ ይጉትቱ ምናምን አላረገውም። ካሁን ወዳታለሁ። አሁን ራሱ አሁን እንደዚህ ስትዞር ራሱ አሁን በጣም ወዳታለሁ። ሰላም ውድ የሀቅ ሚዲያ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ አንድ ጉዳይ ገጥሞኛል ማለት ነው። ውድ ቤተሰቦቼ በአንድ ጉዳይ ወደ ወንድሜ መጥቻለሁ ማለት ነው። እንግዲህ ውድ ቤተሰቦቼ በጣም ብዙ ቤተሰቦች በውስጥ በኩል ኬዞችን እያወራችሁኝ እንደሆነ አውቃለሁኝና ያው የተለያዩ ኬዞች በመደራረብ ምክንያት ቶሎ ምላሽ ስላልሰጣችሁ በጣም ይቅርታ እያልኩኝ እንግዲህ በተቻለ ፍጥነት ሁላችሁንም እንግዲህ በየተራ ለማናገር እና ወደ ኬዞችን ለመውሰድ ሞክራለሁኝ ማለት ነው። እንግዲህ ያለውን ነገር አሳውቃችኋለሁ። መልካም እንግዲህ ዛሬ በአንድ ጉዳይ ወንድሜ ጋር መጥቻለሁ ማለት ነው። ወንድሜ በጣም እፈልጋለሁ ብሎኝ ወደሱ መጥቻለሁ። እስቲ ሰላም ወንድሜ። ሰላም ዳራናክ እንዴት ነህ? አለሁ እግዚአብሔር ይመስገን አለን እግዚአብሔር ይመስገን እኛ በጣም ሰላም ነን። እስቲ ራስህን አስተዋውቀን እና ምን እንደገጠመ ሁሉ ነገር እስቲ ንገረን በግልጽ። እሺ ደውዬልህ ሐሳቤን ለመረዳት ስለመጣ በጣም እጅግ አመሰግናለሁ። ምንም ችግር የለውም። ከዚህ በፊትም የሚታረገውን መልካምነት እንደዚህ የተጎዱ ሰዎችን ለመርዳት ያለህን ነገር በጣም እወዳለሁ። እኔም ለዛ ነው በጣም ጨነቀኝ። የሚሆነውን ነገር አጣው፣ ግራ ገባኝ። ከዛ የሚያማክረውንም ሰው አጣው። ተቀለ በዚህ ጊዜ ሰው አስመሳይ እንደሆነ ገብቷል። ሰው ያስመስላል ምናምን በቃ እዛ በጣም ግራ ተጋባው። ማን ነው ለኔ በቃ ጠቆሙኝ ሰዎች ከዚህ በፊት አንተ ደርሰህ የምትረዳቸው እንደዚህ በቃ ይረዳቸዋል ምናምን ስል እነሱን ሲያናግራቸው ደግሞ አይ ለሚዲያ ነው ብዬ እነሱ እኔን አማከሩ። እዚህ ጋር ጓረቤቶች የነበሩ ለሚዲያ ነው እንደዛ የሚያረጉት እኮ አልኩኝ። አላመንኩኝም ነበር። እንደዚህ ተቆርቋሪ ሰውነት እግዚአብሔር ይስጥ። በዚህ ሰዓት እንደዚህ ተቆርቋሪ ሰው የለም እና እንድትመጣ ያረኩት የሆነ ግራ በጣም ተጋባው። ያን ነገር ብቻዬን በቃ ከበደኝ። በዚህ ላይ አሁን በምታየኝ በዚህ ጠባብ ቤት አይደለም ከዚህ በፊት ምኖረው። ጊዜ ያመጣል፣ ጊዜ ይወስዳል። ገብቷል። አንዳንድ ጊዜ ይሄው ወንድ ልጅ ስለሆንክ ትረዳኛለህ ማለት ነው። አሁን እኔ ያለሁበትን ሲቹዌሽን በእኔ ቦታ ካለው ጭራሽ ላይ ገበል ይችላል። አሁን እኔ ያለሁበት ማለት ነው በጣም ምርር የሚለውን ህይወት እያሰለፍኩ ነው እና ያለሁት በባለቤቴ ምክንያት ነው። እንግዲህ ጥሩ የፍቅር ህይወት ነበረን። ከማጣት ጋር ነው ፍቅር የሚሄደው እውነት ከማጣት ጋር አይዞህ ወንድሜ እና በጣም ነው ደብሮኛል፣ ከብዶኛል። ገብቷል። ብቻ ምን እንደምልህ አላቅም። የሆነ ነገር ስታገኝ ከማግኛት ጋር ነው ነገሮች እንትን የሚሉት። ድሮ ከባለቤቴ ጋር በነበርንበት ሰዓት አሁን የ2 አመት ልጅ አለን። ገባ። ኦኬ። ከዛ በፊት በጣም ደስ ይላል። በልጅ ተባርካችኋል። ምን ያረጋል? ምን ይጠቅማል?
እሱን ስተውኝ እነግርሃለሁ ሁሉንም። እስቲ ምንድነው እስቲ ከመጀመሪያ አጫውተኝ ከባለቤት ጋር እንዴት ነው የተዋወቃችሁ? ስለ ቤተሰቦችም ስላመጣ ስላንተ ማስተዳደግ ብትነግረኝ ደስ ይለኛል። እስቲ ከባድ ነው እንዴት ብዬ እንደሚያስረዳ ይጨንቀኛል። ዛሬ እንደዚህ የሚታየው ሶፊ ከዚህ በፊት እንደዚህ አይነት ሰው አልነበርኩም። ማለት ፋሚሊ ጥሩ ነገር ያለን ነበር ከዚህ በፊት ቤተሰቦችህ ባለሀብት ነበሩ ጥሩ ነገር አለን ከዚህ በፊት ራሳችንን እንችለን ነው የምንኖረው ከዛ በኋላ ጥሩ ስራ ነበረኝ ይሰራለው በደንብ ነው የሚሰራው ከዛ መጀመሪያ ግቢ ገብቼ በሶፍትዌር ኢንጂነሪንግ ነበር ተመርቄ የወጣሁት ኦኬ ተምረሃል ካምፓስ ተመረቀ ከዛ ወጥቼ በራሴ ቢዝነስ ገባሁኝ ማለት ነው ኦኬ ራስን ቢዝነስ መጀመር የሆነ ቦታ ምግብ ቤት ከፈትኩኝ ከዚህ በፊት ምግብ ቤት ነበረኝ እዚህ ሀገር ታውቃለህ በተማርክበት ዲፓርትመንት አታገኝ ዞርኩኝ ምናምን በቃ የሚገኝ ነገር የለም ከዛ ለምን ምግብ ቤት አልከፍትም አልኩኝ ከዛ እሷን ከማግባቴ በፊት ትንሽዬ ነገር ነበረች በዛ ከሷ ጋር ተዋወቅን ማለት ነው ከብስቴ ጋር ማለት ነው እሺ ከቤቲ ጋር እንግዲህ ቤቲ ነው ስሟ ቤቲ ትባላለች ቤቲ ትባላለች ቤተልሔም ማለት ነው ቤተልሔም እኔ ቤቲ ነው የምላት እንግዲህ እስካሁን ወዳታለሁ ግን እሷ ሸመጠጠችኝ እንጂ አይዞን እንግዲህ እና በጣም ልብ የሚሰብር ነገር ነው በእውነት ከዛ እዛ ጋር ተገናኘን ኦኬ ምግብ ቤት ከፍታ እያለ ነው የተዋወቀው ምግብ ቤት ከፍቼ እያለሁ ተዋወቅን ከዕለታት አንድ ቀን እኔ የሰራተኛውን ቼክ ለማድረግ ምናምን እየሄድኩ ነበር እዛ ማለት ነው ስራው እንዴት እንደሚሰራ ምናምን ሄጄ ባለውበት ሰዓት መጣች በቃ እንዳጋጣሚ የምታገኛቸው ነገሮች አሉ በዛው ተዋወቅን ጥሩ ልብ አላት ቀና አመለካከት አላት በሰዓቱ ከዛ ተዋወቅን በቃ ተጋባን በሁለት አመት ውስጥ ማለት ነው ያው ከፍቅርም ከትዳርም ጋር አራተኛ አመታችን ነው ዋው በጣም ደስ ይላል ማለት በቃ ኦልሞስት ወደ 5 አመት ተጣቅቷል ማለት ይቻላል ማለት ነው አጠቃላይ ያው ከፍቅርም ከእንትንም ጋር ከትዳርም ጋር ወደ 5 አመት ተጣቅተናል ዋው በጣም ደስ ይላል ከዛ በኋላ ተዋወቅን በቃ ያው በአገራችን የሆነ እንትን በጠበቀ መልክ ተጋባን ሽማግሌ ምናምን ሽምግልና ተሊኮ ምናምን አገባዋት እሺ ከዛ በኋላ መጣች አንድ ላይ መሆን ጀመርን አለኝ ሁሉ ነገር እንደ አጋጣሚ ክሳራ አጋጣሚ ምግብ ቤቷ አልሰራልኝ ምን አለኝ ከሚሰራው የግብሩ ይበልጣል የሆነ ነገር አለ ሲሰራተኛ አለ ምን አለ መቋቋም አቀተኝ ትዳር የወጣትነት ነገር አለ እንዳው እስቲ ቆይ እስቲ መጀመሪያ ይሄ ነገር ከመምጣቱ በፊት ያው በጣም ብዙ ገቢ ነበረኝ ብለኛልና ከምግብ ቤቱም ሌላ ጎን ለጎን ሌላ ስራ እንደምትሰራ ነግረኛል እሱስ ምን ነበር የምትሰራው ሁለተኛ ደግሞ ከሷ ጋር ከተጋባችሁ በኋላ ነው ይሄ ኪሳራ የመጣው ወይስ እንደተጋባችሁ ነው ከዛ በፊት ነው ከመጋባታችሁ በፊት ከሷ ጋር ያሳለፍኩኝ መጀመሪያ ምግብ ቤቱ ነበር እንደነበረ ማለት ነው እሷን የሚያወቁት በምግብ ቤቱ አማካኝነት ነው እሺ ገብቷል ከሷ ጋር ያሳለፍኩኝ በነበረበት ሰዓት ማለት ነው ከሷ ጋር ያሳለፍኩኝ በነበረበት ሰዓት ትንሽዬ ስራ ነበር የሚሰራው ከሀገር ቤት አንዳንድ ነገሮችን አስመጣለሁ እንደማርም እንደቡና አንዳንድ ነገሮችን አስመጣለሁ ማለት ነው ወደዚህ ገብቷል ከሷ ጋር ያ ነገር ጊዜ ይፈልጋል ከሷ ጋር ማሳለፍ ጊዜ ይፈልጋል ገብቷል ከሀገር ቤት የሚያስመጣው ነገር ከክፍለ ሀገር የሚያስመጣው ነገር የበዛ ነገር ላይ ትኩረት ካልሰጠህ ፌል ይሆንብሃል ማለት ነው ሙሉ ጊዜ ለሷ መስጠት ጀመርኩ ስራውን ትተው ማለት ነው በጣም ነበር የምንዋደደው ማለት ነው ከዛ በኋላ ምግብ ቤቱ እንደነበረ ተጋባን እሺ ስንጋባ ደግሞ ያው ወዲያውኑ ትንሽ አልቆየንም አንድ አመት ምናምን አካባቢ ማለት ነው ያ አሁን ሊነግር የጨነቀኝ ሐሳባውን የተወለደው ልጄ ያው እሱ በተወለደበት ሰዓት ነበር የዛሬ 2 አመት አካባቢ ማለት ነው ምግብ ቤቱ ተዘጋብኝ በምን ምክንያት አንደኛ ስራውን በአግባብ አልሰራውም እውነት ለማውራት ገብቷል ትዳር ላይ ሲትገባ የሚመጣ ነገር አለ ለሚስት ብለህ የምትለቃቸው ነገር አለ እውነት ነው ግን ደግሞ አንዳንዴ ትዳር ደግሞ ያው መተጋገዝ ነው ያንን ስራህን ልታግዝ አልቻለችም እሷ እውነት ለማውራት እሷ ስራ አትወድም ኦኬ ስራ አትወድም የሆነ በቃ ዝም ብላ እወድሃለሁ ምናምን ነገር እንጂ ስራ አትወድም ጥሩ ልብ ያላት መስሎኝ ነበር እንትን ያልኩት
ከዛ የሆነ ደግሞ ቴንሽን ውስጥ ነው ገባው ስራውን እንዲለቅ ማለት ነው። ልክ አንድ ከኔ ጋር 1 አመት እንዳሳለፈች ከሌላ ሰው ጋር እንደምታሳልፍ ኢንፎርሜሽኖች ይደርሱኝ ነበር። እኔ ደግሞ አላምንም እነዛን ሰዎች። ኦኬ ካንተ ጋር ፍቅረኛ እንደሆናችሁ ሌላ ሰውም ጋር ግንኙነት አላት ታገኛለች አሉ። ከዛ በኋላ ላይ ነው ቴክስት ስትጻጻፍ አንዳንድ ነገሮችን ስትላላክ ምናምን ቴሌግራም ላይ ምናምን አይቼ ነው ያረጋጋጥኩት። በዛ ደግሞ ቴንሽን ውስጥ ገባው። በዛ ፍቅረኛ እያላችሁ እንደዚህ አይነት ነገር ታይ ነበር አንተ? ሙሉ ጊዜ ከኔ ጋር ነው የምታሳልፈው። ስልኳንስ የማግኘት እድል ነበር? አይ በቃ እኔ እንደዚህ አይነት ነገር ላይ አልጠራጠርም። ገብቷል? አልጠራጠርም። ገና በቃ ሰዎች ሲነግሩኝ ነገሮች ሲቢስ ነው በጣም እንትን ሆነብኝ ነበር። ከዛ በኋላ ተገናኘን እልሃለሁ። 1 አመት ቆየን። ያው ኪሳራ አጋጠመኝ። ከዛ በኋላ ልጁ ተወለደ። ኦኬ ልጁ ተወለደና በቃ እንደምንም እያሳደግን ነበር። ገብቷል? ትንሽ በቃ ልጁን የቤት አይደለም ቅድም ነገር ያለው ምን ኖረው ልጁ ከተወለደ በኋላ ዳይፐር አለ ምን አለ የልጅ እንክብካቤ አለ። እውነት ለማውራት እኔ ምንም ባይኖረኝም እስከ 2 አመት ባለው ሰዓት ልጅን ጽድት አድርጌ ነበር ያሳደግኩት። ከዛ ምን አረኩኝ? ኮንዶሚኒየም ቤት ነበር፣ እዛ ነው የምንኖረው። እሱም ቤት ሸጥኩ። ቤቱን ሸጥከው? ቤቱን ሸጥኩኝ። ታዲያ በዚህ ቤት እንዴት ይኖራል? ለሌላ ሰው ሸጥኩኝ። ቤት ደግሞ በቃ አበደ። ሶፊ አበደ። በቃ እኛ ቤት ታውቃለ በቃ በጣም እንትን ነው፣ ስትሮንግ ናቸው፣ ከባድ ናቸው። ከዛ በቃ አበድክ እንደምን አያገባችሁም። አሁን ከቤተሰቤ በሷ ምክንያት ታው ያሉኝ ነበር የገቡት። የሚገርመኝ ነገር ከዚህ በፊት ገብቷል። አሁን ከቤተሰቤ ጋር ሊካሄድ የለሁም። ጓደኞቼ ታው ያሉ ከሷ ጋር ምን ያዩባት ነገር ነበር? ሌላ ነገር ፋዘር እንዲሁ በቃ አልወደድኳትም ማለት ገብቷል። ሊያስተዋውቅ ፋሚሊ አግኝቷት ቤት ፋሚሊ ሊያስተዋውቃቸው ሲጀ ነበር መጀመሪያ ምግብ ቤት በነበረኝ ሰዓት። ከዛ ምን ሆነ አውቆ ይሁን ፋዘር የሆነ የሚጠራጠር ነገር አለ፣ በተፈጥሮ ተጠራጣሪ ነው። ከዛ በቃ አይ አላ እቺ ልጅ አትሆንህም ምናምን አለኝ። ኧረ አንተ ምንድነው በሰው ህይወት ጥልቅ የምትል ነገር አለ ምናምን አልኩት። ወጋ አጥባቂ ነገር ስለሆነ ለምንድነው በሰው ህይወት ጥልቅ የምትለው ምናምን አልኩት። ከዛ በኋላ ወዲያውኑ በቃ ተጋባን። ያን ነገር አይድረስ ነው የሚባለው እውነት። በኋላ ተጋባን እየኖርን በቃ የ1 አመት ደረሰ። ከዛ በኋላ ጥሩ እያሳለፍን ይሄን ቤት ከሸጥኩኝ በኋላ ጭራሽ ጸባዩ ተቀየረብኝ። በእውነት ነው ጭራሽ ጸባዩ በቃ ምትውለው ውጪ ገባ። እኔ ነኝ ቤት እሷ ጭራሽ ውጪ ነው የምትለው። ልጁን ትምህርት ቤት በቃ የሷስራ ልጁን ትምህርት ቤት ማድረስ ብቻ ቤት እንድትቀጠራ ሰራተኛ ልጁን እዛው በትምህርት ቤት እንዳደረሰች የት እንደምትገባ አላውቅም። አንተ ስራ አቁመሃል? ከዛ ምግብ ቤቱ ከከሰረ በኋላ ምንድነው በቃ አቆምኩኝ። ምንም ስራ አትሰራ? ያቺ ከቤት የሸጥኳት ብር አለች። ወሆነ ሐሳቢ ሲኖር ነው ገባል። ቤት ውስጥ ቀልቢ ከአንድ ከሚታሳልፈው ሰው ጋር ሪሌሽን ኖርማል ሲሆን ነው ስራው ተሚሰራ። በምን አይምሮ ይስራው ወጥቼ ለስራ እንዴት ሆኜ ይሰራል ስራ? ልክ ነው። በቃ በጣም ተደበርኩኝ። በቃ ልጁ ሲመጣ እንደውም እኔ ምናምን ራሱ እኔ ነኝ ሰርቼ የምሰጠው። ከዛ ያሲ ጉዳይ ነው የምትለኝ ማለት ነው። ከዛ እንደዛ የሆነ በጣም ይከበደኝ። አሁን ደግሞ ከሱ ይባስ ብሎ በጣም ከባድ ነገር አሳለፍን። በቃ በዛ 1 አመት በችግር ውስጥ አሳለፍን። ገባ በጣም በችግር ውስጥ አሳለፍኩኝ። ይሄው አሁን ልጄንም አጥቼ ተወኝ። እሷን ቤቱን ለቃ ጠፋች። በቃ ገብቷል። ጠፋች ስለተመጣለች ደስ ስላት ትመጣለች፣ ሲያሳኛት ትመጣለች፣ ካልሆነ ደግሞ ጥላት ትወጣለች። አሁን ልጄንም አላገኘሁትም። ምንድነው? ቆይ አይ አሁን እዚህ ጋር ግልጽ እንድታረግልኝ የምፈልገው ነገር ልጄ ጠፋ ብለኸኛልና እሷም ሌላ ሰው ጋር ግንኙነት አላት? እሷ ተወኝ፣ እሱን ሳልነግርህ በቃ ከባድ ነው። አይ ተረጋጋ። ይገባኛል፣ ስሜቴ ይገባኛል፣ ግን ይገባኛል እንደ ወንድ ልጅ ሁሉ ነገር ያው አግኝቶ ማጣት ከባድ ነው። ብዙ ፈተና ያለው አምና ሰው ነው ወንድሜ። እኔ ሰው ነተመ በዘመኔ ሰው ነተመ ያመንከው ሰው ይቀብራል፣ ይገላል። አታውቅም መቼ እንደሚገላህ አታውቅም። አሁንማ እኔ የሚያውቀው ነገር የለም። ገባ ትምህርት ቤት በየቀኑ እሷ ነበር ልጄን የምትወስደው። ከዛ በዛው ትምህርት ቤት የለም። እሷ እኮ ትምህርት ቤት ጠፋብኝ ያለችው ነገር እንደነበረ ሆኖ ይሁን ምንም አይመስላትም። ገባ ቆይ ምንድነው አሁን ይሄ ልጅ ጠፋ ከትምህርት ቤት በዛው ጠፋ ያልከኝ ነው ያለውና ይሄን ነገር እሷ ነች ያለች አይደለ? እሷ ነች። ምን ያህል ጊዜ ነው ከጠፋ ልጃችሁ?
1 ሳምንት ሆኗል። 1 ሳምንት እና እሷ ይሄን ነገር ማለት ጠፋ ስትል እንደቀልድ ከትምህርት ቤት አንተ ሄደህ አልጠየቅም? ከትምህርት ቤት ጠይቄያለሁ። ወጥቷል፣ ለወላጁ ልጅ አስረክበናል ነው ያሉት። በስነ ስርዓት አስረክበናል? አዎ በስነ ስርዓት። ትምህርት ቤቱን ሁላ ለመክሰስ አቅም የለም። ገባ? አይ እነሱማ ያው በመታወቂያ ለመናገርም አቅም የለኝ። ገብቷል? ለማጣራት የሆነ እኮ የምታደርጋቸው እሷንም ለማጣራት በምን አቅሜ አንተ ጋር መደወል እኮ ለሳ ነው። ገብቷል? በምን አቅሜ አፋልጉኝ ለጓደኞቼ እየነገርኩኝ ነው። ገብቷል? ከዛ አንዱ ጓደኛዬ ነው አንተ ጋር እንድደውል ቁጥርህን የሚሰጠኝ። አላመንኩትም ነበር ጭራሽ። አንተን እንደዚህ ደግሞ ትመጣለህ ብዬም ተስፋ አላደረኩም። እውነት እግዚአብሔር ይስጥልኝ። አይ ምንም ችግር እንደምንም የኔ ወንድም እኔ ምንም እሷም ትቅርብኝ ማንም ይቅርብኝ እኔ አልፈልግም። ልጄ ነው እኔ የምፈልገው። ከየትም ልጄን ብታመጣልኝ እንዴትም አድርገህ በወንድ ልጅ አምላክ ለምኛለሁ እባክህ። ምንም ችግር የለውም። እኔ ቻልኩትን ሁሉ አደርጋለሁ። ግን አሁን አንዳንድ ነገሮች እንድትነግረኝ የሚፈልጋቸው ነገሮች አሉና እስቲ አንደኛ እሷ ከማን አይነት ሰው ጋር ትገናኝ ነበር የሚለውን መረጃ የሆነ ከሰው ሰምቻለሁ ብለኛልና አንደኛ እሱን እንድትነግረኝ እፈልጋለሁ። ሁለተኛ ደግሞ ልጅህ ከዚህ በፊት ምን አይነት ቦታ ይዘው እንደምትሄድ ከልጅስ ጋር ያለው ግንኙነት የሚለውን እስቲ መጀመሪያ ከምን አይነት ሰው ጋር ነው የምትውለው እስቲ ንገሪኝ። እሷ ስራ እስከዚህ በፊት ምን ነበር የምትሰራው አንተ ከመጋባታችሁ በፊት? ይኸውልህ እሷ የምትሰራው ስራ እስከዛም ስራ አትወድም ብያለሁ ቅድም። ግን የሆነች ትንሽዬ ብር አለችን ለልጃችን ብለን ያስቀመጥነው አሁን አለቀች። እሺ በዛ ስልክ አይፎን የአይፎን 17 እሱን ካልገዛልኝ ነው የምትለኝ። ታሽቃብጣለች። የምር ግዛልኝ ነው በየጊዜው ማለት። አረ ልጃችን በምን ያድጋል? ገባ? ልጃችን በምን ያድጋል? አረ አይፎኑ ይቅርብሽ፣ ሳምሰንግ ይዘሻል አይበቃሽም ወይ ነው የሚለው። የስልክ እንትን ይሄንሃል በዛ እንጣላለን። እሱንም ነገር አድርጋ ተቸግራችሁ እንደዚህ ስልክ ካልገዛህልኝ ቅድም ብያለሁ። በእኔ ቦታ ካልሆን ቃል አትረዳኝ። አይዞህ ተረጋጋና እስቲ ስለዚህ እሷ ከበፊትም ጀምሮ ለጥቅም ነው የቀረበች ብለህ ታስባለህ? አላውቃትም። እኔ ምን አውቄ ዛሬ ነው የገባኝ። አይፎን አለች። እኔ ላንቺ አይፎን ከየት አመጣለሁ? ገብታል? ያኔ ቢሆንማ አይፎን አይደለም መኪና ይገዛላታል። ሁሉንም ነገር አደርግላት ነበር ታውቃለህ ከዚህ በፊት። ስለዚህ ለምዳለች ማለት ነው። እንደዚህ አይነት ለምዳለች። ከመጋባታችን በፊት አምጣ በስጣት አልሰስትም። ደግሞ ተፈጥሮዬ ነው አውጥቼ እሰጣለሁ። የልጄ ነገር ሆነብኝ አልሰጥሽም እሞታታለሁ ስል ትጨቃጨቃለች። ልጅሽን ታገኛለህ ብትለኝ ነገር ትዝ ይለኛል። ዝም ብሎ ማታ በህልም የሚሆን እሱ ነገር ነው የሚያስጨንቀኝ። ገባ? አሁን እኔ እሷን እኮ ብዙም አልጠረጥራትም። ገባ? የሆነ የሚከነክነኝ ነገር አለ። እንዴት? ምንድን ነው የሚከነክነኝ? አይፎን ግዛልኝ ምናምን ስትል የልጃችን ነገር በሚልበት ሰዓት ልጅህን ታገኘዋለህ ትለኝ ነበር። ልጅህን ታገኘዋለህ ትላለች በግልጽ። አንዳንዴ ትለኛለች። ከዛ አሁን እሷ ዱርዬ ናት። ገባ? ደስ ባላት ሰዓት መጣ ቤት ትገባለች። እንዴ ምን ማለት ነው? ባለትዳር ነች አይደለ? በአግባቡ እንደ ባለትዳር መኖር በአግባቡ መውጣት መግባት። አቅም የለኝ እኔ ደግሞ እስካሁን እወዳታለሁ። አሁን እንደዚህ ስትዞር ራሱ አሁን በጣም እወዳታለሁ። ትወዳታለህ ይገባኛል። ግን ደግሞ አንደኛ ደግሞ ምን መሰለህ አሁን እኔ እንደዚህ እሷን አውጥቼ ለሰው ለባዳ እንዳልሰጥ ይሄኛ የፋሚሊ ኢሌ ይዞኛል። ታያለህ ነገ ትሰቃያለህ ፋዘር ብሎ ነበር። እሱን ነገር ፋዘር አውቆ ነበር። አንተ እባክህን በቃ ተረጋጋ እባክህን። አሁን አታልቅስ። ወንድ ልጅ በቃ አያለቅስም። በሆዱ ሁሉ ነገር በሆዱ ነው የሚገባው። ወንድ ልጅ አያለቅስም። እባክህን በቃ ተረጋጋ እባክህን ፕሊዝ። ይወጣል ልጅ አትጋኝ። እባክህን ትንሽ አሁን ተረጋግቷል። ያው እንደምታዩት አሁን ደህና ነው። አሁን
ከፍታ እንግዲህ ረጅም ሰዓት እንግዲህ አላቆምም ብለህ አስቸግረን ነበርና ይገባኛል ከውስጥ የመጣ ሀዘን ነውና እባክህን ትንሽ ተረጋጋና ያለውን ነገር ንገረን እባክህ። ይቅርታ አድርግልኝ እንግዲህ አንተን የጠራሁበት ዓላማ እኔ አቅም ስለሌለኝ የሆነ መረጃ ልሰጠኝ ነው። እኔ ምንድነው ምንም ይቅርብኝ ምንም እኔ ጎዳና ላይ ኖሬ ልጄን ማሳደግ ፈልጋለሁ። ልጄን እንድትመልስልኝ ለዛ የሚሰጥ ጀስት መረጃ አለኝ። ይቅርታ እና መረጃ ምን መሰለክ ልጅቷ ማለት ቤቴ ማለት ነው ባለቤቴ ከሰው ነው እሱን መረጃ የሰማሁት። በርግጥ እርግጠኛ አይደለም ከሰው ሰምቻለሁ አይዋሸኝም ጓደኛዬ። አሁን አንተን እንድጠቁም ያደረገኝ እሱ ነው። ከሆነ ነጭ ጋር ትውላለች የሚባል ነገር ሰምቻለሁ። ከነጭ ጋር ትውላለች የሚባል ነገርም ሰምቻለሁ። አንድ ሌላ ደግሞ የሆነ ታይም ላይ ቤት ውስጥ ስልክ እያወራች ሰማዋት ከውጭ ሲገባ ማለት ነው። እኔ ከፈለጋችሁ ቆላለችሁን ከፈለጋችሁ ምንም ጉበቱን ነው የፈለጋችሁን ነገር ወሰዱ የራሱ ጉዳይ የልጁን ነው። በቃ እንደዛ ነው የመሰለኝ። አሁን ውስጤ በጣም እየተጠራጠረ ነው ያለ። ማን ሊሆን ይችላል? ከሚፈልገው ሰው አይደለም የወለድኩት እንዴ? ከኔ ውጪ ሌላ ቦታ የወለደች ሰው አለ ወይ ብዬ እስከሚጠራጠር እኔ ደግሞ የዋህነቴ ነው ይገዳኝ እስካሁን ማለት ነው። በብዙ ነገር የዋህ ነኝ በነገራችን ላይ ቅድም ብያለሁ ወዳታለሁ። አሁን ግን አንተ እርምጃ ወስደህ እግዚአብሔር እንደው ላንተ አቅም ይስጥክ ጉልበት ይስጥክ እግዚአብሔር ሞገስ ይስጥክ ነው እኔ የሚለው። እኔ አቅም የለኝም። ይኸው ስንት ነገር ማድረግ እንደሚችል ዛሬ አቅም የለኝም። በወጣትነት ያገማጣው ወንድሜ በወጣትነቴ ማለት ነው። እንደዚህ ደከመኝ በወጣትነት ላይ ተስፋ መቁረጥ አያስፈልግም። ከዛ እንደምንም እኔ እቤት ስትመጣ ኮንታክት አደርጋለሁ። ምን ስትል ነው በደንብ እስቲ ንገረኝ ድጋሚ። ምን ስትል ነው የሰማት በጆሮ? ከውጭ ወደ ቤት ሲገባ በርቆም ያላቅም። የሚገርምህ ነገር የሆነ ቀን ስልክ በጣም ያወርድ ትክትክ ብላ ትዝቃለች። ከዛ ምንድነው እንደዚህ የሚያስቃት ብዬ በር ላይ ተደግፌ ሲሰማ ከፈለጋችሁ ኮላሊቱን ከፈለጋችሁ ጉበቱን ወሰዱ ሲጀመር ከሚወድ ሰው አይደለም የወለድኩት ስትል ሰማውና ተለቀጥኩኝ። ከኔ የዋህነቴ ከሌላ ሰው ወይኔ እቺ ልጅ ከኔ በፊት የወለደች ሰው አለ እንዴ ብዬ አሰብኩኝ። ከዛ ያ ነገር በጣም ውስጤን ከነከነኝ። አሁን እኔ እኮ እሷን ቤት ውስጥ እንደፈለኩ ንዴቴ ይመጣል። የሆነ የምታድርበት ቀን አለ ግድላት ነቃት ይለኛል። ግን ልጄን እስከሚያገኝ ድረስ መረጋጋት አለብኝ ብዬ ነው ኢንፎርሜሽን ሲጠይቅ ይሄን ነገር ሰምተህ ምንም አላልካትም? አንተ አልተናገርካትም? ምንድነው ብለህ ጠይቃት? ጠየቅኳት። አይ ዝም ብዬ ከልጆች ጋር እየተጫወቱ ነው አለች። ከልጆች ጋር ምን አይነት ጨዋታ ነው? እንደዚህ አይነት ጨዋታ አለ እንዴ? በቃ እኔ ገብቷል። የዋህነት አለኝ እሱ ነገር ነው የሚያጠቃኝ። ከዛ በኋላ ዋህነት እንደዚህ ነው እንዴ? ገብቷል። የምታምነውን ሰው አንተ አይገባህም። በቃ ገብታ የምታምነው ውስጤ ገብቷል። ገብቻለሁ ግን እንደዚህ ደግሞ ያን ታይም ገባል። እንደዚህ አልተራራቅንም። እንደዚህ ታረጋለች የሚል ሐሳብ ጭራሽ ባይምሮ ነበር። ወንድም ታምናታለህ ማለት ነው? በጣም ነበር የሚያምናት። አሁን ነው ውስጤ በትክክል እየጠረጠረ ያለ። ማንም ከሷ ውጪ የኔን ልጅ እንደዚህ ያረጋል ብዬ አላሰብኩም። ስለዚህ ትመጣለች የሆነ ሰዓት ስትመጣ እኔ ኮንታክት ቴክስት አደርግልሃለሁ ማለት ነው። ወጣ እንዳትሄድ ያን ታይም በእናትህ ቶሎ ድረስልኝ። ምንም ችግር የለውም። ከዛ በኋላ የምታውቁት ነገር አንተ በቃ እንደዚህ አይነት ነገር ላይ ጎበዝ እንደሆንክ ነግሮኛል። ስለዚህ እንግዲህ እግዚአብሔር ነው አቅም ይስጥህ የሚለው። ምንም ችግር በጣም ነው ማመሰግነው ደግሞ ስለመጣ በጣም እንግዲህ እኔ ውለታዬን እንዴት አድርጌ እንደምመልስ አላቅም። የሰው ልጅ እኮ ውለታ ሊመልስ አይችልም። ውለታዬን እግዚአብሔር ይመልስ። ወጣት ሆነ እንደዚህ ነገር አያጋጥም በእናትህ። ምንም ችግር የለውም። እስቲ እሷንም በመጣ ሰዓት ያው እንደተነጋገርነው እኔ እዚሁ አካባቢ ሆናለሁ። ትደውልልኛለህና እስቲ ያው ገንዘብ ተወዳለች ብለህኛል በጣም እና ደግሞ ብዙ ጥቅም አለ። አሁንም እኮ ከየት እንደምታመጣ አላውቅም። የምትለብሰው ነገር የምትሆነው ነገር ምን እንተኔ እንደዚህ ቁስቁል ብላለች ብለህ ታያታለህ። ስትመጣ ታያታለህ።
አይዞህ እንግዲህ ይሄ ምሳቃ እንደማየው የልጅህ ምሳቃ ነው። እዚህ ጋር ይዘኸው ነበር ቅድም ይዘኸው እያለቀስክ ነበር። አዎ ይሄ በቃ ትምህርት ቤት ስትሄድ እኔ ነበር ቅድም ኢንዶሚኒ ምናምን ሰራለሁ ብያን ነበር። እሱን በቃ እኔ እንትን ቋጥሬ እኔ ነኝ የሚሰጠው። ከዛ እሷ ይዛ መሄድ ብቻ ነው። አምጥታ ምሳቃውን ጣለች፣ መንገድ ላይ ወደቀ ነው። ስለዚህ ይሄንን ከተቀበለች እኮ ራሷ ልጁን ተቀብላለች ማለት ነው። እና ለዛ እኮ ነው አይደለም እንደ ደወልኩልኝ። እኔ አቅም ስለሌለኝ እኮ ነው። ምንም ችግር የለውም። እንግዲህ እኛም የምንችለውን ሁሉ እናደርጋለን። እባክህን በቃ አንተ አሁን መረጋጋት አለብህ። ራስህን መጉዳት የለብህም። እባክህን ተረጋጋ፣ ተረጋጋ። እባክህን ራስህን አረጋጋ። እኛም የደረስንበትን ሁሉ እናሳውቃለን። እባክህ ልጅ የት እንደሆነ አቀባል። እባክህ ወንድም እባክህ እንደው ልለምን እንደው እባክህን ኧረ ተነስ። እኔ ምንም ችግር የለም የቻልኩትን እባክህ ልለምን እንደው ተነስ እባክህን። ችግር የለውም ምንም ችግር የለውም። ምን የምችለው እንግዲህ ውድ ቤተሰቦች ትንሽ ለምታዩት ትንሽ ከበድ ያለ ነገር ነው ያለውና እስቲ ያለውን ነገር ወደ እናንተ እናሳውቃችኋለን ምን እንደሚፈጠር። እባክህን ተረጋጋ ወንድሜ። እንግዲህ ምን ይሆናል የሚለውን ነገር እባካችሁን አሳውቃችኋለሁ። ውድ ቤተሰቦች ወንድሜ ተረጋጋ እባክህ። በቃ አቁም እባክህ። ውድ ቤተሰቦቼ ያው ባለቤቱ መጣለች ብሎኝ እንግዲህ እዚሁ አካባቢ ነበርኩኝ ተመልሼ መጥቻለሁ ማለት ነው። ውድ ቤተሰቦቼ እና እንግዲህ ያው ያለውን ነገር እስቲ ገብታለች አይደል ቤት? አዎ አሁን ቤት መጣለች። ለዛ እኮ ነው የደወልኩልህ። አሁን ቤት ናት። እንደምንም አድርጋችሁ እስቲ አወጣጡልኝ። ምንም ችግር የለውም። እኛውን ቶሎ ደግሞ ተመልሳ እንዳትወጣ ቶሎ እንድናገኛት አለው። እኔ እዚህ አካባቢ ነኝ። ምንም ችግር የለውም። ያው ድምጽ ምናምን እንድትሰማም ከፈለክ ምናወራው አገናኝ ይችላልኝ ከስልክ ጋር ባለህበት ሆነ መስማት ትችላለህ። ያለውን ነገር እኔ እሰማለሁ። እንድትሆን ኮንታክት አድርጋለህ አይደል? እሺ ያለውን ነገር አገናኝ ይችላል። እንግዲህ ውድ ቤተሰቦች እስቲ ምን ይፈጠራል የሚለውን ነገር አብሬ ላይ ደርሻለሁ ማለት ነው። ተከታተል እንዳይታይ ካሜራውን ዝቅ ቤት እኔ ነኝ። ሰላም ነው? እኔ ነኝ። ሰላም ነው አለና ወይዘሮ ቤተልሔም ነሽ? አንዴ ላናገርሽ ፈልጌ ነበር። ከአንድ ፕሮግራም ነበር የመጣነውና ያው ሰዎችን ቤት ለቤት እየሄድን እየጠየቅን እንሸልማለን ሽልማትና በዛ ጉዳይ ላውራሽ ነበር። አንዳንድ ጥያቄዎችን ጠይቅሽ ማለት በምክንያት ልሸልም ይችላል። አይ ያው ጥያቄዎችን ጠይቅሻለሁ። በትክክል ከመለስሽ ነው መሸለምሽ እና ጥሩ ሽልማቶች አሉ። የገንዘብ ሽልማት አለ። እርግጠኛ ነህ? አዎ የስልክ ሽልማት አለ። ብዙ ነገር አለ። እሺ እሺ ያው እሱም ጓደኛዬ ነው እንግዲህ ምንም እንትን እንዳይልሽ ሌላ ነገር እንግዲህ ያው ወደ ቤትሽ ፈቃደኛ ሆነሽ ስላስገባሽኝ በጣም ደስ ብሎኛል። ምክንያቱም ያው እድለኛ ነሽ። በዚህ አጋጣሚ መገኘትሽ በዚህ ሰዓት እዚህ አካባቢ ያዞረን ነበርና አንቺን ነው በአጋጣሚ ያገኘነውና የወይዘሮ ቤተልሔም ቤት ነው ብሎኝ ነውና እስቲ ስለ ሽልማት ያው ሽልማት ትፈልጊያለሽ አይደለ? አዎ ግን መጀመሪያ ነገር አሁን ለምሳሌ አንተ ነህ አይደለ ሸልምሻለሁ ብለህ በሬን ከፍቼ ያስገባው ካንተ ነው። ጓደኛክ ምን ሊሰራ መጣ? ምክንያቱም ምን ያደርጋል ሽልማት እስከሆነ ድረስ ሽልማቴን አግኝቼ መመለስ ነው እንጂ ያለበት እንዴት ሌላ ሰው አይ እሱ ጋር ዝም ብለና ያው የፕሮግራሙ አባልም ስለሆነ እሱ ይሄንን ነገር አይቶ ተገንዝቦ ምናምን እንትን የሚለው እሱ ነው። ለዛ ነው እባክሽ። እርግጠኛ ነህ? ምንም እንትናችሁ አይ እርግጠኛ ነህ ማለት ያው አንዳንዴ እንደዚህ አይነት ነገር ማለት ውሸት እንዳይሆን ብዬ ነው። አረ በጣም ካመንክበት ችግር የለም። በደንብ እርግጠኛ ነኝ። ካመንክበት ችግር የለውም። በደንብ እርግጠኛ ነኝ። ምንም እንዳትጨናነቂ። በጣም በደንብ እርግጠኛ ነኝ። እሺ እና እስቲ ስለ ራስሽ ንገሪኝ። እንዴት ነው የት አካባቢ የተወለድሽው? ስለ አስተዳደግሽ ንገሪኝ እስቲ። እሺ ያው የአዲስ አበባ ልጅ ነኝ። ስሜ ቤተልሔም ይባላል። የአዲስ አበባ ልጅ ነኝ። ያው እንደማንኛውም ልጅ ደስተኛ ሆኜ ነው ያደግኩት። ታገሬ ነው እዚህ ደረጃ የደረስኩት። በጣም ደስ ይላል። እስቲ እንደው እዛ ጋር ፎቶ አያለውና
ልጅም አለሽ ባለትዳርም ነሽ አይደለ? አዎ። እና እንዴት ነበር እስቲ ሰርጉ ጊዜያችሁ? ከባለቤትሽ ጋር እስቲ እንዴት ነው የተዋወቃችሁት የሚለውን ነገር እስቲ ሁሉንም ነገር እንጂ። ከባለቤቴ ጋር የተዋወቅነው እሱ ትንሽ ሆቴል ነገር ነበረው። ኦኬ ሆቴል ነበረው። እሺ ቤት ነበረው። እኔ አጋጣሚ ተጠቃሚ ነኝ። ኦኬ እነሱ ጋር አጋጣሚ ከጓደኞቼ ጋር ልዝናና ሲሄድ በዛ ላይ የተዋወቅነው። ምን አይነት እንዴት ነበር እስቲ ጊዜያችሁ? ምን አይነት ሰው ነበር? እሱንስ እንድትተዋወቂ ምንድነው እንትን ያለሽ የገፋፋሽ? ያው ማለት የተዋወቁት እዛ ካፌ ብዙ ጊዜ ተጠቃሚ ነኝ። እዛ ያው አንዳንዴ አላርለ የትዳር እንደዚህ ሲጠይቀኝ እሺ አልኩት። እንደማንኛውም ሴት ነው እሺ ብዬ በትዳር ነው የተጋባ ነው። አይ ያው ወደ ትዳር ከመግባታችሁ በፊት አንቺ ወደሱ እንድትቀርቢ የሳበሽ ምንድን ነበር ከሱ? ያው የሳበኝማ የስራ ፍላጎት አለው። አጋጣሚ ደንት ማለት እንዲሳጣራ ሆቴል የራሱን መሆኑን ስላወኩኝ ያው ደና ህይወት እኖራለሁ ብዬ ነው ከሱ ጋር አብሬ ልኖር የፈለኩት እንጂ እንትኑን አይደለም ማለት ይፍቀር በምናምን በጣም እንትን ብሎሽ አይደለም። ያው ማለት ያው ላንተ ግልጽ እየሰነግርህ ፍቅር ያው ቶሎ አይመጣም አይደለ? ምክንያቱም ያው ሆቴል አለው እንደነገርኩ እዛ ተጠቃሚ ነኝ። ምክንያቱም እኔ ገንዘቤን አውጥቼ ከመጠቀም ያው እሱን በጓደኝነት እንትን ካልኩት ያው ራሴንም ቀይራለሁ ብዬ ነው ከሱ ጋር የተዋወቅኩት። ከዛስ በኋላ እስቲ እንዴት ነበር የፍቅር ጊዜያችሁ? እሱስ ምን አይነት ፍቅር ነበር የሚሰጥሽ? ያው የፍቅር ሲሰጠኝ ያው በርግጥ ይሄ ነው የሚለው ነገር አይደለም፣ መልካም ነው፣ ጥሩ ነው። ያው እንደ ባል ይንከባከበኛል፣ ጥሩ ነገር ያደርግልኛል። ያው በመሃል ያው በትዳር ላይ ያው እንደምታውቀው አንድ ልጅ ወልጃለሁ፣ የ2 አመት ልጅ አለኝ። እንዴት ነበር ልጅስ? ማን ነው ስሙ? ልጄ ዳኒ ይባላል። ዳንኤል ይባላል ልጄ። ያው ገና 2 አመቱ ነው። ያው እንደ እናት ያው በሰላም እያሳደግኩት ነው። ደስ ይላል፣ በጣም ደስ ይላል። እስቲ ከዛስ በኋላ ማለት ወደ ትዳር ስትገቢ ምን አይነት ነገር ነበር የገጠመሽ? ሁለተኛ ደግሞ ልጃችሁስ እንደማየው አሁን መሸት ብሏልና ልጃችሁስ የት ሄዶ ነው? የለም ያው ልጄ ሊጫወት ነው ጎረቤት ሄዶ ነው እንጂ አለ። ጎረቤት ሊጫወት ሄዶ ነው ልጅ አለ። ነው ያው የትዳር ህይወቴ ደግሞ ያው እንደምታውቀው እንደማንኛውም ሴት ያው ወጣት ነኝ። ያው በቃ ባሪክ ነበር ያለው ነገር። ግን መሀል ላይ ኮንዶሚኒየም ሸጠው። እንዴ ኮንዶሚኒየም ነበር? የት ነበር? ኮንዶሚኒየም ላይ ነው የምትኖሩት ነበር? መጀመሪያ ኮንዶሚኒየም ነበር የምንኖረው። እና ያው በማላቅበት ነገር ኮንዶሚኒየም ተሸጠ፣ ሆቴሏም ተሸጠች። ለምን ነበር ይሁሉ ነገር? ያው ገቢ የለማ፣ ከስር ኪሳራ ነው። ያው እንደነገርኩኝ የልጅ አሳዳጊ አይደለም። ስለዚህ ያው ልጅ እስከምታሳድግ ድረስ ወጪ ይበዛል። ስለዚህ ብዙ ነገር ስላለ ያው ለምታል ነገር ነው፣ ችግር የለውም። ስለዚህ ያው ኮንዶሚኒየሞችን ሸጠን እየተባለ ድጋሚ ሆቴሉም ተሸጠ። ስለዚህ አሁን አነስ ያለች ቤት ይህች የምታያት ቤት እዛው አብጅ መኖር ጀመረልኝ። አይ ትንሽ ግራ ያገባኝ ነገር አለና ኮንዶሚኒየሙም ተሸጠ፣ ምግብ ቤቱም ባንዴ ተሸጠ፣ ሆቴልም ነበር ተሸጠ። እስቲ ባለቤትሽም አይ ቲንክ መኪና ነበረው ወይስ? መኪናም ነበረው፣ እሱም ተሽጧል። ተሸጠ። ምንድነው የዚህ ሁሉ ነገር መነሻ ምንድነው? መነሻውን እንኳን አላውቅም። ያው እኔ የቤት እመቤት ነኝ፣ ምክንያቱም እኔ ልጅ አሳዳጊ ነኝ። አዎ ቢሆንም ግን የሁሉ ነገር ሲፈጠር መቼም ምክንያቱም ታውቂያለሽ አንቺ። ምክንያቱም ብዙም አላውቅም። እንዴት አንቺ ምንም የምታውቂው ነገር የለም? የሁሉ ነገር ሲሸጥ ያው ማለት እንደ ባል ያው ግዴታ ያው ጫማ፣ ልብስ ምናምን ለልጆቼ የሚያረግልኝ ለልጄ አውቃለሁ። ያው በተረፈ አንድ አይፎን ገዝቶልኛል ስልክ። እስከ ስንት ነበር እስቲ የምታጠፊው በፊት? ያው ደህና ነው የምትኖር ሰዓት? ይቅርታና አሁን ሸልምሻለሁ ብለህ ድጋሚ ወደ ላይ ህይወት ላስገባኝ ነው። እኔ ሽልማቱን ነው የምጠብቀው እንጂ ማለት አሁን ለምሳሌ ያው የምትሸልመኝ ከሆነ የማውጣው ሂሳብ አንተ ምን አገባ ነው? እሱ እኔ እኮ ለጥያቄ ያክል ይሄንን ሽልማት መቼም ትፈልገሽው ነው አይደል? ፈልጌው ነው ለዛም ነው ያወራን ያለው ወይ ገንዘብ ላይ ነው። አዎ ያወራን። ግን አሁን ስነግርህ አሁን ለምሳሌ በቀን የናጠፋሽ ብለህ የምትለኝ ከሆነ ያጠፋሁት ነገር ምን ልተካልኝ ነው ሽልማቱ? እንዴት አልገባኝም። ልተካልሽም ይችላል ምናልባት የምታጠፊ ነገር። እርግጠኛ ነህ? ምናልባት ካሳማኝ ከሆነ ለኔ እሺ እንደዛም ላደርግ እችላለሁ። ግን ዋናው ነገር አንቺ በዛን ሰዓት የዚህ ነገር መነሻም አንደኛ ማወቅ ስለፈለኩ ነው፣ የሀብቱን መጥፊያው በምን እንደጠፋ ማለት ነው። ሁለተኛ ያንን ነገርም እንትን ለማለት እየሞከርኩኝ ነው እኮ። አንተ አሁን በእርግጠኝነት ከአያቱ ወይ ከገንዘቡ ያው በእርግጠኝነት ትሸልመኛለህ? ምንም ብልክ? አዎ እርግጠኛ ነህ? የእውነት ነገር በግልጸኝነት ንገሪኝ እንጂ
ምንም ችግር የለውም ብቻ ውሸት እንዳትነግር። አይ ውሸትማ አልዋሽም። በቃ ማለት እኔ የምፈልገው ያው ሽልማት እስከሆነ ድረስ አማርጠኛል ወይ ገንዘብ ወይ አይፎን ብለኸኛል። ከሁለት አንዱ መርጬ የምልህ ነገር ልሃለሁ አወዳደሬ። እሺ አሁን ጠይቀኝ እመልስልሃለሁ። እሺ ምንድነው እስቲ በዛን ሰዓት ብዙ ገንዘብ ታጠፊ ነበር እንደነገርሽኝ ከሆነ ምንድን ነበር ምክንያትሽ? ያው ምክንያቴ ወጥቼ መዝናናት እፈልጋለሁ። ከጓደኞቼ ጋር ፈታ ማለት እፈልጋለሁ። ያው እንደምታየኝ ገና ወጣት ነኝ። ያው እንደውም አሁን አጋጣሚ ዝም ብዬ ልብስ ለብሼ ነው ያየኸኝ እንጂ በቃ ይሄ ወርቆች የምታየው ለትዳሬ ነው። አረጋለሁ ወጣ ስል ወርቄ ነው አውልቄ ነው ምዝናናው። አውልቀሽ ቀለበትሽ ለምን እንዴ ሌላ ለማግኘት ነው እንዴ? ትዳር አለሽ አይደል? ሌላ ምን ይሰራልሽ? ትዳሬማ ቤቴ እኮ ነው። ስወጣ ደግሞ ትዳር የለኝም። እንደዚህ አይነት ነገር አለ እንዴ? አዎ አሁን እውነቱን ብለኸኝ ማለት ብዙ ሂስትሪ ውስጥ እንድገባብኝ አልፈለግም። እኔ አሁን እየነገርኩ ነው አይደለ? ያለው ነገር እየነገርኩ ነው። ስለዚህ እኔ አንተን ስነግርክ ግልጽ ነሽ አውሪ ብለኸኛል አይደለ? ስለዚህ ግልጹኝ የምነግርህ ያለው ነገር ነው የምነግርህ። ምክንያቱም እኔ ለመዝናናት ስወጣ ሲንግል ስትሆንና ቀለበት አድርጋ ይለያል። ስለዚህ ከባለቤቴ ጋር ቢያንስ በቀን 50 ሺህ ብር ላጠፋ እችላለሁ፣ 30 ሺህ ብር ላጠፋ እችላለሁ። ምክንያቱም እኔ እንደ ዲያስፖራ ነው እንደ ሀብታም ነው ተንቀሳቀሽ ያን በቃ ለዛ መክፈል ለዚህ መክፈል ለዛ መክፈል። ምክንያቱም ለዛም ስከፍል ነገ ጧት ምላሹ እንደማገኝ አውቃለሁ። ይሄን ሁሉ ግን ከባልሽ ገንዘብ ላይ ነበር የምትከፍይው? ከባሌ ገንዘብ ኮንዶሚኒየም ተሸጠ። በዛ ኮንዶሚኒየም ገንዘቡ እዝናናለሁ፣ እጠጣለሁ፣ ውስኪ ነው የምኖረው። ታወርጂ? አዎ ከጓደኞቼ ጋር ነው የምጨፍረው፣ ምዝናናው። በጣም ደስ ይላል ህይወት። ደስ ይላል። ያው ደስ ይላል። ለቤተሰቡ እንደሚያስብ ሰው ግን ያው እንደዚህ አያደርግም ብዬ አስባለሁ። አይ አንዳንዴ ያው ወጣት አይደል እንደምታየው። ስለዚህ ፈታ ማለት አለብህ ግዴታ። በቃ ግዴታ ቅዳሜ በማታ እንጨፍራለን። እኔ ቤተሰብ ጋር ሄድኩ ብዬ ባሌን ሸውደዋለሁ። ለሊቱን ሙሉ ስጨፍራራለሁ ቤተሰብ ጋር ነኝ ብዬ እሑድ ጠዋት ወደ 4 ሰዓት ምናምን ኖርማል ልብሴን አድርጌ ደግሞ ቀለበቴን አድርጌ ወደ ቤቴ እገባለሁ። አይ ህይወት እንደዚህ ነው። አሁን እውነቱን ስነግርህ ያው እውነት ነገር ያልከኝ አይደል? እንደዛ ነው። እና ልክ አሁን እንዳየኝ ይሄው የቤትም ቤት ቀለበቴን አድርጌያለሁ። ባለትዳር ነኝ። ይሄው አሁን ዝም በኖርማል ልብስ ነው። ባጭር ቀሚስ ልወጣ እችላለሁ፣ በቁምጣ ልወጣ እችላለሁ። ከጓደኞቼ ጋር በቦርሳ ሄጄ ተዝናንቼ ነው የምወጣው። 50 ሺህ ብር ቀላል ነው። ምንም አይልሽም እንደሱ አሁን የት ያውቃል? እንዴት ዛሬ እንደዚህ ጫማ ገዛለኝ፣ ለእናቴ እንደዚህ ገዛለኝ፣ ለአባቴ እንደዚህ ገዛለኝ እያልኩ ያው ብዙ ገንዘቡን ማስለባ በምን ያውቃል? ስለዚህ ያው ዞሮ አንቺ ነሽ ኪሳራ ውስጥ ያስገባሽ። ኪሳራ ውስጥ ነኝ። እሱ ግን አያውቅም። አውቀሽ ነው በአላማ ነው ይሄን ያደረግሽበት? አላማነት ብቻ ሳይሆን መዝናናት ደስ ይለኛል። መዝናናት ስለሚያምርሽ ብቻ ነው? እዝናናለሁ። አይፎን መያዝ እፈልጋለሁ። ይሄ አይፎን ተሰበረብኝ ይዛ ነገ ደግሞ ቀይርልኝ እላለሁ። ያው እንደምታየው ባለቤቴ ምስኪን ነው። አይፎን ደግሞ ነገ ጧት ደግሞ ይቀይርልኛል። ምስኪን ነው። በቃ የዋህ ነው። በቃ አርገላልከው ነገር ሁሉ ሟች ነው ለቤተሰቦቹ። ስለዚህ እኔ ደግሞ የሱ አባት እኔ ጋር ትንሽ ቅራኔ ያለ ተው ይቅርብ ጥሩ ልጅ አይደለችም ይላሉ። ምንድነው ቅራኔያቸው? አላውቅም። እሷን አታግባተው ብለውኛል ቤተሰቦቼ። እኔ ግን አንቺን አስበልጬ ነው ይለኛል ባለቤቴ ብዙ ጊዜ። ስለዚህ እኔ ነገ ጧት ትዳሬ ይሄ ይመር አይመር በምን አውቃለሁ? እንዴ ትዳሬ ያመረ አላመረ አይባልም እኮ። አሁን አንቺ ይባላል። አንቺ ልጅ ወልደሻል። ስንት አመት ሆኖቻል አሁን በትዳር? አጠቃላይ አንድ ላይ 5 አመታችን። አውዳ 5 አመት? ልጅ 2 አመት። ስለዚህ ይሄ ማለት ምንድነው ረጅም ጊዜ ሆናችኋል። አሁን አንቺ ትዳርሽን ማሳመር ነው ያለብሽ እንጂ ትዳሬ ገና ያምራል አያምርም ገና ያላወቅኩት ትዳር ማለት ይቻላል እንደዚህ? አልገባም ወንድሜ። ምን ብዬ ለማስረዳ አላውቅም። ማለት ከፈለክ አንተም እኮ እንዝናና ከሽለምከኝ በኋላ እንዝናና በተለይ ስልክ ይስጣል ማታ እንገናኛለን። ምንም መድከም አይጠበቅብህም። ምን አንድ ሰው ስለወለደ ምን ስላለ ህይወት እኮ አይቆምም አይደለ? ገና እንደምትይኝ ወጣት ነኝ፣ ገና ብዙ ወልዳለሁ። ስለዚህ እኔ የምፈልገው በአሁኑ ሰዓት መዝናናት፣ አይፎን ብዙ የሚያስደስተኝ አይፎን፣ ገንዘብ፣ ከጓደኞቼ ጋር ፈታ መጨፈር፣ መዝናናት። ይሄ ነው ላንቺ ደስታ? ለኔ ደስታ ብዬ የምለው ይሄ ነው። እሱ ደግሞ ቤቱን እንፈልገው ቤቱን እንፈልገው ልጁን በቃ እኔን ተንከባክቦ ነው። ቤት ውስጥ ምንም የሚጎል ነገር የለም። በትንሿ ቤታችን ብዙ ነገር አለ። እኔ ደግሞ ምን ያስደስተኛል? መዝናናት፣ መጠጣት፣ በቃ መጨፈር፣ ከጓደኞቼ ጋር ፈታ ማለት ነገር ያለው 50 ሺህ ብር በትንሹ ነው። አዎ ለኔ የሚያስደስተኝ ይሄ ነገር ነው። እና ያው ማለት ገና ለገና ተሸልመኛል ብዬ ውስጤን ብዬ ነው። በነገራችን ወደ ሽልማቱ እየቀረብሽ ነው በደንብ። አመሰግናለሁ። እና በደንብ እንደዚህ የውስጥሽን ከነገርሽ በቃ ሸልምሻለሁ። እንደውም ብዙ ገንዘብ ራሱ ሸልምሻለሁ። አመሰግናለሁ። እኔ በቃ በጣም ገና ለገና በቃ ወይ አይፎን ወይ ገንዘቡ በቃ ውስጤ ነው
ያሰበለው ብዙ ታሪኬንም ነገር ያን ነገር ስለፈለኩ ነው። እንደው ከትዳርሽ ውጭ ሌላ ግንኙነት ውስጥ ገብተሽ ታውቂያለሽ? በደንብ ይሄማ አብሶ ነጮቹን ቶሎ በቃ ነጮቹን በቃ ጨፈጨፍኳቸው በልታ ምናምን እንደ በቀን ሁለት የራሱ መውጣበት ጊዜ አለ። የሚገርም ከሱ ጋር ግን እዚህ ሲጠይቀኝ እንደተዳር አልፈልግም። ለምን እንዴ እዛ አግኝቻለሁ እዛ ስላገኘው ለምን ማለት አሁን እሱ ያውልሽ አሁን እሱ ያፈቅርሻል አይደለ? ትዳር ላይ ነው ያላችሁ? አዎ ትዳር ላይ ነኝ። ይሄን ነገር ስታደርጊ አንቺ ምንም ነገር ውስጥሽን ምንም አይሰማሽ? እንደም ደስታ ለምን አይ ምንም በቃ የሌለ ያ አባቱ ትንሽ ቀራሌ ስላለ ነገ ጠዋት ትዳሬን ያፋታብኛል ብዬ አስባለሁ። ማለት ያው ብዙ ጊዜ ስለሚነግረኝ ገራገር ስለሆነ ያወራል ቤተሰቡን ገበና ስለሚያወራ አባቴ እኮ ይቅርብ ብሎኛል ምናምን ብሎ ስለሚነግረኝ ለኔ ስለዚህ ነገ ጠዋት የትዳር ይሁነኝ አይሁነኝ መደል የሚያውቀው ስለዚህ እኔ ምንድነው ፍላጎት በቃ መጨፈር መደነስ መዝናናት ስለዚህ ምንም ነገር በቃ ምንም መጨናነቅም አትፈልጊም አሁን ራሱ ያጨናነቀኝ ነው አሁን እንደዚህ እንትን በቃ ውስጥ የራሱ ቀላበላ ቦም ታውቃለህ ማለት ገና ወይ ገንዘቧ ወይ አይፎን አሰጠኛለሁ ብዬ በቃ ጭንቅልቅ ያልኩ የሚገርም ሳላስበው ብዙ ነገር አወራኩ አይዞሽ ምንም እንትን አትጫ ባለቤትሽ ጋር መዝናናት አትችይም እንዴ አው ምን አለ ብለህ ያዝናናኛል እንዴት ማለት ገንዘቡ አልቋል ቤክራይም ያው ከዛም ብሎ ነው የሚያመጣው ማለት እንዴት ቤቱ አልቋል ነው ስትኛውን ይሄ የምትኖርበት ቤት የእናንተ አይደለ እቺን ተከራይተን ነው አረቴ አዎ እቺን ተከራይተን እንደምታያስ እቺ ተከራይተን ነው ያው ከዚህ በለጠ እቺማ በፊት ምን አይነት ቤት ነበር አረ ምን ልበል ምን ብዬ ነው ነገር ገንዳ ያለው ምን ያለው እንደፈለክ በቃ እንደፈለኩ በቃ ምን ብዬ ነገር ያው ላንተ ወጣትና ያለው ነገር አልነግረም እና ያው ምን ብዬ ከሱ ጋር ተናናለሁ በአሁን ሰዓት ልጅ ይሄ እንዲይጉትቱ ምናምን አላረገውም ማለት አልፈልግም ለምን ያረግብኛል እየነገርኩ በቀን 50,000 ወይ 60,000 ላጠፋ ይችላል ከዛም በላይ ነው የምነግርህ ማለት ተሰክር ደግሞ ከዛ በላይ ላጠፋ ይችላል አይታወቅሽም ማለት አይታወቀኝም ያስኩትን የምነግርህ ከቤት ወጣ ግን ምንድነው ከሱ ጋር ምን ብያምዝና ነው ማለት ይሄን ያህል 50,000 60,000 አውጥተን የምንጠጣ ይመስላል ልጅ ይዘን እንደዛ የሚያደርግ ይመስላል አያረግም ስለዚህ ምንድነው ከሱ ጋር ብዙ ፍቅር የለኝም ምክንያቱም አያዘናናኝም አያጠናኝም ምን አይለኝም እኔ ደግሞ በቃ ፍትት ማለት ነው ፈልገው ስለዚህ እኔ ያው ምርጫ እንታኩኝ እሱን ቤተሰብ ጋር ነኝ ያልኩኝ ይሄር ነው በጣም ይገርም ነው ምን ይገርማል ደስ አይልም ነው አይ ጥሩ ነው ደስ ይላል እንዴት ነው ታዲያ ቤትስ ብዙ ጊዜ ታድሪያለሽ እዚህ እንደ በሳምንት ሁለቴ እንጂ 5 ቀን ውጭ ነሽ በዛ አይደል 5 ቀን ውጭ ነሽ አሁን ለምን ታርክመኛለህ ሁሉ ሽልማቱ እንትን ብለ እነሱ ስማለች ሱሲ መጣች ሱሲ መጣች የምን ሱስ አለብሽ ደግሞ በሰዓት አጉርታት መጣፈ አልፈረሽ ነበር ሰው የለም ነበር ሽሼ ለኩሼ ለቀማት ነበር ለቀማ ማርኪ አሁን እንዳይመጣብኝ እንደስ ቃቱ ለሸልመኝና ወደምትሄድበት ሄዱ ወይ ትንሽ እናውራና ከዛ በኋላ ምንድነው አሁን በዚህ ችግር ትንሽ ሰዓት ውስጥ አስበሽዋል ወደ 300,000 ብር ነው መሸለምሽ ኩለዛ ኩብዬ ነው ታውቃለህ ያለውን ሱስ ተቆጣጣሪ ነው እንትን የምታውቃለህ የአንድ ሳምንት ወጪሽን ቢያንስ ይችላል ይሰግናለሁ ያው መርጣለሁ ከአይፎንና ከብሮ መርጬ ነው እንትን የምለው እንጂ ዝም ብዬ ገንዘቡ ላይ እንትን አሁን የለም አይፎን የበፊት አይፎን ሸጥኩት እባክህ አረ አው ለምን አንተ ትመጣለች አይደለ ደግሞ በሂደት እንደው እስቲ ቱሉ በላ ሱስ እንትን ይልስ ስለሆነ ያዛጋሽ ነው መቆየትም በጣም እንትን ይያልሽ ነው እስቲ እንደው ስለ ልጅሽ ትንካጫውኝ ልጅሽን እንዴት ነው የምትወጂው ልጄ ያው እንደማንኛውም እናት ወደዋለሁ ሌላ ምን ይደረግለታል ያው ከባከቢዋለሽ አዎ ልጅ አይደለ ከባከባለሁ ከባከባው እንደዛ ነው እንደው ቤተሰብ ምንም አይሉሽም እሱ ቤተሰቦች አንቺ ቤተሰቦች የኔ ቤተሰብ ምን ያውቃል እኔ እኮ ቤተሰቤ ብዬ የምሸውደው እኮ ባሌ ነው እንጂ እኮ ጓደኞቼ የኔ ቤተሰብ ጋር አይደለም ቤተሰቤ በምን ያውቃል ይሄ ችግር ይኖር በሚጂ ልዝናና ምን ይበል በምን ያውቃል ስለዚህ እኔ እኮ እሱ ነው እንጂ የምሸውደው እኮ ቤተሰቦቼንም ወደ ምሸውዳለሁ ቤተሰቦቼ ያውቁም ቤተሰብ በጣም አሪፍ ትዳር ላይ እንደሆነ እኮ የሚያውቀው እንዴ ሩቅ ናቸው ከዚህ ከምትኖርበት አዎ ትንሽ ራቅ ይላሉ ትንሽ አንድ ታክሲ ነው ትንሽ ራቅ ይላል ፈረንሳይን 6 ኪሎ ካወቀው እዛ አካባቢ ናቸው ስለዚህ እኔ 6 ኪሎ ነው ቢላ ጥያቄ አይደለም እንዴ እንጂ ፈራችሽኝ አምናምሽው ስለዚህ አሁን እኔ ምልክ ምንም በቃ ማለት ሁሉ ሸልመኝና በኔ ደስ ይለኛል
ማለት ሌላ ምን ፈለከኝ ማለት ከኔ እንትን ምትለው ከኔም ጋር መሄድ ትፈልጊያለሽ? አርገው መጀመሪያ ሸለመኝና አዎ ቶሎ ሸለመኝና ከሁለቱ አማርጠኝ ስልክ ልስጥህና ተንበል አሁን ከመጣ ደግሞ ያ ችግር ነው ይፈጠር። አይ ምንም ችግር የለውም አብረን መሄዳችን አይቀርም። እሺ ወይ ደስ ይላል ደስ ይላል። እስቲ እንዳው ልጅ ያለ ብለሽ ነበርና እስቲ ለልጅሽም የተወሰነ ስጦታ ልሰጠው ፈልጌ ነበር። አረባ እርግጠኛ ነህ? አዎ ለልጅሽም ቆንጆ ስጦታ ለምሳሌ ገንዘብ ይሆንልን። ገንዘብ? አዎ ገንዘብ ይሆን ያ ነገር ለስ ጫማ ምናምን ስላለው አይ ገንዘብ ኦኬ ገንዘብ ነው። አዎ ይምጣና እሱ ይምጣና እስቲ እንዴ አረ በጣም ከባድ ነው ሰው እየነገርከኝ ነው። እኔ በጣም አመኝ ነው። እኔ ለማንም ሴኩሪቲ ለማንም አውርቼ አላውቅም። የሚገርም ለማንም እንዴ ሲጨፍር ስደንስ በስተት እንኳን ቃሌን እንኳን ለማንም ተንፍሼ አላውቅም። ለአንተ ግን ልነግር እየተገደድኩ ነው። ለምን እንዴ ስንት ብር ነበር ያልከኝ? 100,000 አይፎን አይደል ያልከኝ? ስለዚህ አሁን ምርጫ ላይ ነው ያለው። አው በጣም ደስ ይላል። ስለዚህ ይሄ ሚስጥር እንዲብኝ ነው የምነግርህ። ምክንያቱም አንደኛ ነገር ጀለስ አለ ከጀለስ ጋር ነው የመጣው። ስለዚህ ጀለስን ይዘህ መተህ ወይ ላሽ በል እንጂ ጀለስ እንዴት ተብሎ ምክንያቱም ሚስጥር ላንተ እንትን ብዬ ድጋሜ ቃስ ብላ አስወጣው። ድንገት አየር ላይ ከተገናኘን ከሱ ጋር ብዬ ነው። እባክህን ዳዊት ተጣጣ እባክህ። እሺ አመሰግናለሁ። እሱ እንግዲህ ወጥቷል። ያው አሁን በኋላ ትንሽ ተጨናንቀሽ ነበር ቅድም ለማውራት አይደል? አመሰግናለሁ። በእናትህ ለባለኝ ነው እስቲ እየረዘ እንመሻሽልኝ ምን ችግር አለ? በጣም አንድ ተቆለፈ። አይ እንደዛ ሳይሆን እስቲ እንዳው ማለት ንገሪኝ እስቲ ስለ ልጅሽም ግን ለምንድን ነው ባልሽን እንደዚህ ልታዩ ይቻልሽ? መጥላት እኮ አይደለም አልገባም። በቃ አለቀ፣ ገንዘቡ አለቀ፣ ኮንዶሚኒየሙ አለቀ። እንዴት የዚህ ሁሉ ግን መሰረት ምንድነው ንገሪኝ። እኔ ነኝ አንቺ ነሽ? ምክንያቱም መዝናናት ፈልጋለሁ። በቃ እኔ ትዳሬን በቃ ቢሆን በቃ ትዳር የምፈልገው ታውቃለህ፣ መዝናናት ነው። መዝናናት፣ መጠጣት፣ ማጨሽ ማለት ነው የምፈልገው። ምክንያቱም እኔ እንዳለ ነው መሆን ፈልገው ማውጣት ነው። ስለዚህ ትዳርም አለኝ። ይሄው ትዳር ለቤተሰብ አይደለ? ቤተሰብ መቼም ሴት ልጅ ስትሆን ቤተሰብ ቢያንስ ትዳር ያዘችልኝ ልጅ ወለደችልኝ ምናምን ይፈልጋል አይደል? ይሄው በቃ አገባ ለቤተሰብ ነው ብለሽ ነው ያገባሽው? በደንብ እኮ ነው ያገባነው። የሚገርም አይገርም? በቤሎ ምናምን ነው የሚገርም ፎቶውን ያየሁት እዛም በቤሎ ኧረ በሚገርም ሁኔታ ነው ልጄን አየሁ። ልጄ ራሱ ነው። ስለዚህ የልጄ ፎቶ አለ፣ የኔ ሰርግ አለ። ማን ይነቃል? ስለዚህ መዝናናት ነው በቃ መጨፈር። እንደው እንደዚህ ስታደርግ ይዞሽ ያቀም እሱ ደርሶ ኧረ ሞኝ ነው፣ ገራገር ነው። ምን ያቀበለ ነው? ገራገር ነው። ስለዚህ በምን ያውቃል? ሞኝ እንደነገርኩ ሞኝ ነው። በምን ያውቃል? ምንም አይጠረጥርም። ቢያንስ ከሰው እንኳን አይሰማም እንዴ? ሞኝ ነው እንዴ? ልክ ስወጣ ነው ያጨርገው ቁምጤ ነግሬሃለሁ። ቁምጣ አድርጌ ያጨርገምስ ብያለሁ። ልክ ስመጣት ወታርጌ ቤቴን ጠረጋክ ምናምን ነው። እንደዛ ነው ማድረግ። ልጅ ሲከባከብ ነው የሚያየው። በምን ያውቃል? ስለዚህ እንደው ፈረንጅ ፍቅረኛ ነበር ብለሽኛልና እስቲ ስለሱ ንገሪኝ እስቲ። እንዴት ነበር ያገኘሽ? ያው ስጠጣ ያው ነጮች ደግሞ ኢትዮጵያኖች ደግሞ እንደሚፈልጉ ታውቃለህ። መጠጥ ቤት ነው ብዙ ጊዜ እንትን የምለው። እሺ ያው እዛ አብረን ስንጠጣ ምናምን ያወኩት። በጣም ይገርም ነው። ምን ይገርማል? ደስ ይላል። እንደው ፍጥነትሽ ከኔ ተሞክሮ እንድትወስድ እኮ ነው የምነግርህ እንጂ ምን ይሄ እኮ ላይፍ ነው። ችግር ወጣት ነው። ቢያንስ ምን አይነት ላይፍ አሳለፍኩ ብሎ ምን ትላለህ? ስለዚህ ላይፌ ነው የመጀመሪያ ላይፌ ነው የምነግርህ። እኔ ይቀጥላል እኮ ህይወት ይቀጥላል። ገና አላቆምም እኮ። ስለዚህ እኔ አሁን ላይፍ ነው አሁን መሰለችው ለማውራት ቢያንስ ተሸልመኛለህ በማለት ነው ብዙ ማውራት ከቦታው። አሁን እናንተ ደግሞ ግልጽ ነን ስናወራ ህይወት ይቀጥላል። አይቆምም እኮ ህይወት በደንብ ነው የሚቀጥለው። ስለዚህ እኔ አሁን ባለቤቴ ያውቅም የኔ ቤተሰቦች ያውቁም፣ ግን አባትየው እሷ ልጅ ቀልብ ያልወደዳትም ተው ምናምን ብሎኛል ስላለ ብቻ ነገ ጧት ህይወቴ ማለት ትዳሬ እንዲሆን እንደምበተን አውቃለሁ። ሁለተኛ ነገር ትዳሬ ደግሞ ገንዘብ የለውም። ነገ ጧት እኮ ጎዳና ልንወጣ እንችላለን። ስለዚህ ሌላ ማብሰል አለብኝ። ገባህ አይደል? ስለዚህ ሌላ ነገር ማግኘት እፈልጋለሁ። እሱስ እዚህ ጋር ገንዘቡን አጥቶ ከገንዘቡ ሳይሆን እንደገና ከትዳሩ ሳይሆን ትንሽ አላሳዘነሽም? እሱስ ያደርጋል እንደዚህ አይነት ነገር ከሌላ ሴት አያደርግም። እንዴት ታዲያ እንደዛ ላይ እኮ ደግሞ ዝም ብሎ ነው ብታይ እንደዚህ ሴክስ ራሱ ብታይ ብዙ ያስደስተኛል። የምርሽ ነው? የእውነት የምነግርህ በቃ እስቲ ወንድ ይመስላል። ኧረ በፍጹም አላየሁም። ወጥቶ በስመ አብ ፈረንጆቹስ እንዴ በስመ አብ አንተ
ብታይ ፈረንጆች እኮ አቀባበላቸው ራሱ በስማ ለኛ ያሉ ትሪታቸው ራሱ በስማ እኔ አይደለም ለኔ ለጓደኞቼ ጠቅማቸዋል። ምክንያቱም ገንዘብ አይደለም የምፈልገው። ስለዚህ እኔ በጣም ሲበቃኝ ለጓደኞቼ ሰለፍ ይሰጣል። ከፈረንጅ ጋር ማን ይወዳደራል? ለዛም ኢትዮጵያውያን ነው ሴቶች አሁን ለኛ ኢትዮጵያውያን አላወቁበትም። ተዳሪ ብሎ የሚቀመጥ ሰው አለ። ሞኝነት ነው ያለው። አንተ ምን ነገር ይሄ በጣም ሞኝነት የወደቀ ሞኝነት ነው። ምክንያቱም ከፈረንጆቹ ጋር አንድ ሁለት ብትወጣ ስንት ወደ ትወጣለህ፣ ስንት ተዝናናለህ፣ ተጠጣለህ፣ ስንት ነገር አለ። ምን ልጄ ተዳሪ ነገ ጧት ያልፍለኛል ብዬ ምን ያጎሳቀለኝ? እሱ ልክ ነሽ። እስቲ እንደው ማለት ቀደም አንድ ምነግርህ ሚስል ብለሽኝ ነበርና ምንድነው እሱ ለልጄ ምነግርህ ነገር አለ ብለሽኝ ነበር። አሁን እሱ ማለት በቃ ልጅ እንዳለኝና ህይወት እንዳለኝ ከነገርኩ የሚበቃ ይመስለኛል። ምክንያቱም አንተም በቃ ብዙ ከኔ የኔን ስትሪት ብዙ መስማት የኔ ዓለም ያስደስታ መስለኝ ይበቃል። ምክንያቱም በቃ ስለኔ ከነገርኩ በኋላ ስለዚህ ምንም አያረጋለም። ምክንያቱም አንተ ስጦታ እኮ እኔ እቀበልሃለሁ። ምክንያቱም የሁለት ዓመት ልጅ እኮ ገንዘብ ምን እንደሆነ አያውቅም። ስለዚህ እኔ ልቀበልክ ስጦታ ያልሻይ ስጦታ ልስጣው ብዬሻል ነበር። እሱን አምጪውና በዛውም ፎቶም ተነስተን የፎቶ ፕሮግራም አድርገን ያው እስካሁን የነገርሽኝ ነገር በሰክሬት በሚስጥር ይዘነው ባለቤት እንዳለ ሆኖ ልጁን አምጪውና እስቲ አንድ ላይ ብንሆንና ፎቶ ብንነሳ በዛውም ገንዘብ ሽልማትሽንም እንድሰጥሽ ብዬ ነው። ምን ብዬ እንደምነግር አላውቅም። ብቻ ከባድ ነው ያለው ነገር። ብዙዎች ሚስጥር አወጣው ማለት ነው እጅ ላይ ሳይገባ እኔም ድካም ሆነ አንተም ምን የሚጠጣለ ወይ ቢራ የለ ወይ ምን ለዚህ ጋር ዝም ብዬ በባዶ ነው የምደርቀው ማለት ነው። የተወሰነ ሰዓት እኮ ነው። ከዛ በኋላ ግን በደንብ ፈታታ ያለሽ። እሺ ግን ሰዓት እንዳልሽውም ከፈለግሽ አብረን እንዳለን ትክክል ነው። ግን ማለት አደራ ሚስጥራችን ነው። ይሄን ነገር ተነግራ አደራ ምን ችግር የለም። ለብራሱ ሱስ እንደምታውቀው ሱስ ከባድ ነው። እቺ ሱስ በጣም ከባድ ነው። ያው እንደምታውቀው ሰዓት አይደለች እቺ ሰዓት በጣም ከባድ ናት። ምን ዝናናባት ሰዓት ነው። እሱ ሳይመጣ ቀመቀም ገና ስለማለት ለዛ በማለት ምንድነው እስቲ ንገሪኛ ስለ ልጁ ነግርሻለሁ ያልሽኝ ነገር። ስለ ልጁ አሁን ስትሪ ምን አስፈልጋ ማለት እኔ እኮ ግራ ገባኝ። ማለት ስለ ልጁ ነገርኩ አልነገርኩ ምን የሚፈይድ ነገር አለ? ምክንያቱም ሽልማት ብላ ለኔ ሰጠኝ ፎቶ ይቀበጋ ዝም ብላ ያን ፎቶ ቀጫል ገመር ነው። ሌላ ምን ያስፈልጋል? ብሩ ለኔ ሰጠኝና በቃ ሄዳው ነው ያራከስ። አይ አልፈለግሽም ማለት ነው ሽልማቱን ፈለግሽም። አራ ልጅ ይምጣና እንትን ያልኩሽ ሽልማቱንማ በጣም ፈልጌ የሚገርም ነገር ያስገባው እኮ ማንንም እኮ የሚገርም እንደው እላፊ ጓደኛዬ እንኳን እንዳንተ ነገር ያላለው። ምክንያቱም 300,000 ከበርኩ አይፎን አልከኝ አይደለ? ያንን በማለት ነው ቤት ይልስ አስገባውክ። እሱ መጣል መጣም እያልኩኝ የነገርኩ ሰዓቴን ሚሳርግ የማወራክ። ስለዚህ አልፈለግሽም እንድትለኝ አልፈለግም። ሐሳብንም እንዳትቀየር። እኔ ደግሞ ምልክም ታውቃለህ የልጄ ትንሽ ሚስጥር ስላለኝ ያን ነገር ከምነግርህ አንተም ከሚደክመ በባዶ ብዙ ነገር ከማወራክ ሽልማት አስጠኝና ሄድ ነው እኮ። ሽልማቱን እኮ ሰጥሻለሁ። እኔ ደግሞ ልጁን ሊየውና ልጁን አይቼው ከዛ በኋላ እንሄዳለን። ግዴታ ነው የልጁን ማየት ግዴታ ነው። አለበለዚያ ሽልማቱን መስጠት አልችልም። ምክንያቱም ከልጅሽ ጋር ሲሆን ሴሌብሬቱን ያምራል። እንደዛ ካልሆነ አስቸጋሪ ነው። ይሄን ነገር ለኔ መናገር ምንም የሚያስፈራ ነገር የለውም። በቃ ንገሪኝና ሽልማቱንም የመጨረሻ እንግዲህ የነገርኩሽ ነው ያለው። የግድ የልጅ መናገር አለብኝ ስለ ልጅ? አዎ ግዴታ ነው። ምክንያቱም ልጁን ማምጣት አለብሽ። እሱ ካልመጣ አስቸጋሪ ነው ያለው ሁኔታ። እሺ ያው ካልክ ያው ሽልማት አይደል 300,000 ኬት ይመጣና ስለዚህ ላውራክ። እሺ የሚገርም ያው እንዳልኩ ፈታላለሁ ብያለሁ፣ እዝናናለሁ፣ ጨፍራለሁ፣ ምን አላለሁ ብያለሁ። እሱን ነግሬሃለሁ። እና ያው አጋጣሚ ቃል ልጅ ሳመላልስ እንዴት ልጅ ሳደርስ ሳመጣ አጋጣሚ የሆነ ፈረንጅ ይሾፈኛል። እሺ ከዛ በኋላ እንዴት ነው ምናምን ይሄን ቢያንስ ልጅሽን እንትን ብዬ ይሄን ወደ ውጭ ሰጥቼው ቢያንስ ወደ በጣም እንዲህ ልበልክ በቃ ማለት ገንዘቡ ቆጠር አልጨርሰው በቃ የነገረኝ ማለት ነው። የእውነት ማለት በቁጥር ይሄን ምን አልበተለኝ ራሱ አራም ያራስቻለሁ ቺ ገንዘቡ መጣ ማለት ከዛ ምን አለ መሰለህ በቃ እንዴ ስንት በልሻል ወደ 600 ሚሊዮን ምናምን ብር ልስጥሽና አለ ልጅን ልሽጠዋል እንዴ ልጅን ትወስዳለህ ስለው አዎ
እና ስለዚህ ልጄን ሽጬዋለሁ ለፈረንጅ። ያው እንደነገርኩ ሲጀምር እኮ እኔ ብዙ ህንጻ እየሰራሁ እኮ ነው የገነባሁ እኮ ነው። እኔም እኮ አሁን ትንሽ ግባ ብዬ ፈቃደኛ የሆንኩት እኮ አንተ እንድትል ብዬ ነው ማለት የጎደለኝ ነገር ስላለ ሽልማቷ የነገር ተጠቅመኛለች ብዬ ነው እንጂ ልጄን ሽጬዋለሁ። ቆየሁ ከልጄን ከሸጥኩት ቆይቻለሁ። በብዙ ብር ቀድመሽ ነው ገንዘቡን የወሰድሽው? አዎ ህንጻ ውስጥ በምን ይለቅ ህንጻ አለሽ ማለት ነው? ወጉን ከባልሽ ላይ የወሰድሽ ማለት ነው? በማን ስም ነው ያለው እንጂ? በራሴ ስም። እንዴት ማለት ትንሽ አይከብድ? ምን ይከብዳል? ከባልሽ ምንም አይከብድም። እና ያ ፈረንጅ ወይ ልቡና ኩላሊቱን ነው እናወጣዋለን ምናምን ብሎኛል። ከፈለገ የሚያወጣው ነገር ያውጣ። እኔ ፈልገው ገንዘቤ ነው። ህንጻውም እያለቀ ስለሆነ አሁን ግባ ምናምን ያልኩ እኮ ያው ተጠቅመኛለች ትንሽ የተወሰነ ነገር ስለቀረች ቤቷ ለሷ ብዬ ነው ለሴራሚኳ ምናምን ትሆነኛለች ብዬ ነው ሽልማቱን ግባ ብዬ ይውላ ሚስጥር የምነግረው። ስለዚህ ሽጠሽዋል? ልጄ ሽጬዋለሁ። ቆየሁ እኮ 15 ቀን ነው ብለን ሸጥኩት እኮ ቆየሁ። ምንም አይመስልሽ? እናትነቱ ልጅ ምንም አይመስልሽ? በፍጹም ለምን ህይወት ይቀጥላል። ህይወት ስለሚቀጥል ምንም በፍጹም ምን ይመስለኛል ማለት ምን ነገ ጠዋት አልወልድም ህንጻው ካለቀ በኋላ አልወልድም እንዴ? እሺ እና አሁን ሽጠሽዋል ልጅሽን? በቃ ልጅን ቆየሁ 15 ቀን ወይ 15 ቀን ማለት እኔ በብዙ እንትን አለው በቃ ማለት ሸጥኩት ሽጬዋለሁ ለፈረንጅ። እሱ ባለቤቴ ምንም ነገር ሊያረግልኝ ስላልቻለ የምፈልገውን ነገር ስለማያረግልኝ ምንም ነገር ማድረግ ስለማይችል ለፈረንጅ ሽጬዋለሁ። ምክንያቱም እኔ ጥቅም እንፈልጋው። እንዴት ጥቅም ስለምፈልግ? ምክንያቱም እኔ አይፎን እፈልጋለሁ ስልክ ብዙ መጠቀሚያ ነገር ስለምፈልግ ባለቤቴ ደግሞ ምንም ማድረግ አይችልም። ስለዚህ ልጄን ሽጬዋለሁ። ለጥቅማ ጥቅም ብለሽ ተረጋጋ። ተው እንጂ ምን ያለችው አልሰማህም? አንቺ አረፈሽ ቁጭ በይ። ደግሞ ታወራለች እገልሻለሁ። እሺ ሽጬዋለሁ። በቃ ምንም አታመጣም። ምክንያቱም እኔ ፈልጎ ጠቀም ሰምታላ። ተው ቆይ እባክህ በይቀም ታክላለች። የሷን ቢሶ ተረጋጋ እባክህ። ምን ሆነ ነው? አንቺን እገላለሁ። አንቺን ካልገደልኩኝ እኔ አይመጣልኝ። ተው ያዘው እባክህ። አልበዛም እንደውስ አንቺ በኩራት ተወረልሽ ጭራሽ እንደዚህ ብለሽ? በኩራት ነው የማወራው። በኩራት ነው የማወራው። እንዴት አድርገሽ ነው? ምክንያቱም ጥቅም ነው። ለፈረንጆች ሽጬዋለሁ። ምክንያቱም እኔ የምፈልገው ጥቅም ነው። በአሁኑ ሰዓት ጥቅም ብር ያስፈልገኛል። ብዙ ነገር ወጣት ነኝ እንደምታይ። ስለዚህ ምንም ባለቤቴ ምንም ሊያደርግልኝ ስለቻለ እባካችሁ አረጋጉት። እሱ ነው እባካችሁ። ጭራሽ ታስደበድበኛለህ? ገና ማለት ነው አንቺ መሞት ራሱ ነው። በገዛ ልጅ ምን አገባ? አንተስ ምን አገባ? ምን ያገባ ነገር አለ? በገዛ ልጅ አይደለም ብሸጠው የፈለገው ነገር ባል አንተ ምን አገባ አይደለም አንተ እሱ ያገባው። ሸጥኩት በቃ ጥቅም ነው አይደል? ሸጥኩት። እንደምታየኝ ወጣት ነኝ፣ ገና ልጅ ነኝ። ገና ብዙ ወልዳለሁ፣ እየወለድኩኝ እሸጣለሁ። ማን ይከለክለኛል? ጭራሽ እየወለድኩ እሸጣለሁ። መፍትሄ ምን እንደሚያደርጋቸው ታውቂያለሽ? እኔ አይመለከተኝም። እኔ ፈልገው ገንዘብ፣ አይፎን፣ ከማንም ከጓደኞቼ ጋር መጫወት ምን ማለት ነው ፈልገው። እኔ ምን ያደርገኛል? ዋናው ጥቅም ነው። ወልዳለሁ፣ እሸጣለሁ፣ ጥቅም ነው። አታማተብ። ምንድን አዲስ ነገር ነው? ምንድነው? በቃ እኔ ፍላጎቴ ገንዘብ፣ በቃ ገንዘብ፣ ስልክ፣ አይፎን። ስለዚህ ይሄ ነው አንቺ የሚያስጨንቅሽ? እኔ ነው ፈልገው። እንዴት አድርጎ ነው ያገኘሽ? አንዴ ተዋክ መጀመር አለው ብዬ ተጠግቼ እንደ ኩራት ነው የምታወሪው? ይሄንን እኔ እንደ ኩራት ነው። ምክንያቱም እሱን ራሱ የተጠጋሁት በደንብ እንዲረዳኝ የሚያረግልኝ ገንዘብ ያለው ምናምን ነበር። ስለዚህ ያው አንድ አይፎን የተቀበልኩት። ሌላ ነገር ምንድነው? እንደፈለኩ ነው። ዝናናለሁ፣ እጫወታለሁ፣ ምን እላለሁ፣ እንደፈለኩ ነው። ስለዚህ እኔ ደግሞ ገንዘብ አይደለ ስራዬ። ወልጄ ልጄ ከትምሬት አውጥቼ ሸጥኩት። ምን አይነት ጨካኝ ልብ ነው ያለሽ? በስማም የሚያስብል ነገር አይደለም። ምን አይነት ጨካኝ ልብ ነው ያለሽ? እኔ ነኝ እናትነቱ። አንተ አያገባም። አዎ እንዴት ሽልማት አለ ምን አለ ብለህ ምን ያስገባኝ ምንድነው? አሁን ምን እርግጠኛ እንዴ? ወጣት ነኝ እኮ ነው። ምን ችግር አለ? ድጋሚ አርግዛለሁ፣ እሸጣለሁ።
አንቺ ትንሽ አያቀፍሽም? ምን ትንሽ ይከፈኛል? አያሳዝንሽም? ገንዘብ ነው ገንዘብ። እንዴ የራስሽ ልጅ የራስሽ ችግር የለውም። ነገ ጠዋት ሀብት ሲኖር ይወልዳለሁ። ምን ችግር አለ? ያለ እኮ ምን ችግር አለ? ስለዚህ እኔ መቀየሮቼ ናቸው ልጆቼ ማለት መቀየሮቼ ናቸው። ምክንያቱም እኔ ወድጄው ወይ አፍቅሬው አይደለም ያገባሁት ለጥቅም ነበር። ምክንያቱም ሳየው ኮንዶሚኒየም ሸጠ፣ አንድ አይፎን ይገዛልኝ። ስለዚህ ምን ያደርግልኛል ካሁን በኋላ? ስለዚህ ከተመረፈ ልጄን አምጥቼ ሸጥኩት። በቃ መጠቀሚያ ነው ልጄ ማለት መጠቀሚያ ነው። በስመ አብ። እና ቅድም ምንድነው ስትይ ነበረው? ቅድም ምን አልኩ? እንደዚህ ምን አልኩ? ምንድነው እንደዚህ ልጄን በጣም ነው የምወደው ከሱ በላይ ያስመሰልሽ ነው ያሉ መጀመሪያማ ማስመሰል ግድ ይላል። አንቺ የሰውንም ልጅ ብታገኝ ከመሸጥ ወዷላ ስማ ስራዬ ነው። ኧረ ስራሽ ነው ጭራሽ ስራዬ ነው። ስለዚህ ከእሷ ጋር ምንም መነጋገርም አያስፈልግም። ተነሻ ልቀቀኝ በህግ አምላክ ልቀቀኝ በህግ አምላክ ልቀቀኝ።